እዩብ ይህንን መልእክት የላኩልህ ስለተላከልኝ ነው እና በቻልከው አቅም ለጓደኞች ሁሉ ላክላቸው። የሆነ ታሪክ ነው ካመንከኝ ማለት ነው። ካላመንከኝ ከኔ የኔን ድርሻ ተወጥቻለሁ፣ ያንተን ድርሻ ግን ተወጣሽ። እውነተኛ ታሪክ ነው፣ ችላ አትበለው። አንድ የታመመች ሴት ነበረች። በህልሟም የድንግል ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠጣን ውሃ ሲሰጣት አየች። ጠዋት ከእንቅልፏ ስትነቃ ራሷን ተፈውሳ አገኘችው። ከጎኗ ኢየሱስ ክርስቶስ ሕያው ነው፣ እውነተኛ አምላክ ነው የሚል ፍጹም ማስታወሻ አየች። ከዛን በፍጥነት ተነስታ ያየችውንና የሆነላትን ላገኘችው ሁሉ አወራች። አንድ ፖሊስ ኦፊሰር ሰምቶ ለ13 ጓደኞቹ ላከላቸው። ከ13 ቀን በኋላ ማዕረግ ተጨመረለት። አንድ ሌላ ሰው ይህንን ቴክስት ደረሰው፣ እሱ አጠፋው። በ13ኛውም ቀን ከሰረ። እባክህ ይህንን መልእክት ለ13 ሰዎችና ከዛ በላይ ለሆኑ ለምታውቃቸው ሰዎች ላክ እና እመነኝ፣ የሆነ ነገር በህይወት ይከሰታል። ይቅርታ ስለረበሽኩ፣ እኔ አምላክ ነኝ፣ ላንተ ጊዜ አለኝ፣ ልባርክህም እሻለሁ። እባክህ ከህይወት 30 ደቂቃ ብቻ ስጠኝ። ጸልይልኝ አልልህም፣ ብቻ አወድሰኝ፣ አመስግነኝ እና እባክህ እስከ ሌሊት በቻልከው መጠን ለዓለም ሁሉ ይህንን መልእክት ላክ። ይህን መልእክት አታጥፋው። በሚያስፈልግ ሁሉ ልረዳህ እሻለሁና በረከት ሁሉ በእጄ ነው። የድንግል ልጅ አንተ ለትልቅ ነገር ሊያዘጋጅ እየፈተነ ሊሆን ስለሚችል መልእክቱን ችላ አትበለው። በእግዚአብሔር የምትተማመን ከሆነ መልእክቱን ላክ። ነገ ደስ የሚያሰኝ ይሆንልሃልና እባክህ ሰንሰለቱን አታቋርጠው። በ10 ደቂቃ ውስጥ ለ13 ሰዎች ይህንን መልእክት ላክ። ይቅርታ እንዲህ ብዬ ስለጠየቅኩ፣ ግን በህይወት ለእግዚአብሔር ቦታ ትሰጣለህ? አዎ ከሆነ መልስ አሁን ስራን ሁሉ ትተህ ይህንን መልእክት ለ13 ሰዎች አሁን ላክ። ከዛ ጌታ ነገ ምን እንደሚያደርግልህ ታያለህ። እግዚአብሔር ይወድሃል፣ እመነኝ። ከ7 ቀን በኋላ ህልምህ እውን ይሆናል። ግን ይህንን መልእክት ችላ ካልከው በራስ ቀን ለመጓዝ ለ7 አመት ድካም ብቻ ታተርፋለህ። እባክህ አድርገው፣ ይሰራልና። እዩብ ለምታውቃቸው ሰዎች ሁሉ ይሄን መልእክት ላክ እባክህ።